በስተ መጨረሻም ብሌን እንግዲህ ከዳክም ቤት ወጥታለች ማለት ነው። በኃይሉ የላካት ልጅ እንግዲህ ልጅቷን የመድኃኒት ልጨምርበት ነበር። ነገር ግን ጆ እንግዲህ ደርሶ አስጣላት ማለት ነው። ታዲያ ልጅቱ በኃይሉ የላካት ልጅ ለጆ ሁሉንም ነገር ነገረችው። አቶ በኃይሉ ማን እንደሆነና ምን እንደሆነ የራሱን ጥፋት ወደ ሰው እያላከከ እሱ እኛን እየተጠቀመብን ነው ያለው። ስለዚህ በኃይሉ የሚባል በጣም ኃይለኛ ሰው ነው ብላ ነገረችው። አንቺ ስለ አባቴ ነው እንደዚህ የምትለው? ለእኔም አባቴ እኮ ነው አለችው። እንዴት? ቤት በኩል አባቴ ነው፣ ቤተሰቦችን አላውቃቸውም። እሱ ድርጅት ውስጥ ነው ያደግኩት ብላ አለችው። ጆም እንደዛው ነው ያደገው። የእነዚህ ህይወት ሁለቱም ተመሳሳይ ነው። ታዲያ ጓደኛውን ሁሉ እንደዚህ ያደረገው እሱ ነው ብላ ስትል በጣም ከአንዳንድ ነበር እየደነገጠው። እዛ ጋር ሳሚ ብቻ ነው እያሳዘነኝ ያለው ማለት ነው። ሳሚ ህይወቷን በታደገ እሱ ግን ጥፋተኛ እየተደረገ እየተወቀሰ ይገኛል። እና የምር ሳሚ በጣም ነው ያሳዘነኝ። ምስኪን ሰላምም ተነሳችበት። የብሌን አሳዳጊና ዳግም አንድ አይነት የምር ፍርደ ገምድሎች። አንቺ ጋር ስትመጣ ነው ልጄ በሽተኛ የሆነችው አለች። አይባልም በእውነት ሰላም ወላጅ እናቷ መሆኗን ስታውቂ ምን ልትይ ይሆን? በኋላ ጉድ እኮ ነው። ከዚህ ሁሉ ምን አለ ዲኤንኤ እና አስመርምሮች ልጄ እሷ እንደሆነች በታወቀና ሁሉም እረፍ ባለ ላለውኝ። አንዳንዴ እንግዲህ ብሌን ትሰማለች፣ ሁሉንም ነገር ታውቃለች። ነገር ግን ምንም የመርሳት ባህሪ አልገጠማትም። ግን ደግሞ ያው መናገር አትችልም ለተወሰነ ጊዜ፣ መራመድም እንደዛው። ግን ሁሉንም ነገር ታውቃለች ማለት ነው። ታዲያ አቶ በኃይሉ ልጅቷ ምንም ነገር አላደረኩም ስትለው ወይኑን ጭንቅላቱ ላይ ሊደፋ ምንም አልቀረውም ማለት ነው። ከዛ በኋላ ለምን እኔ መጀመሪያ ዶክተሩን እሱ አላስቸገረኝም ነበረ። ነገር ግን ሌላ ሰው መጥቶ ማነው? ሌላ ሰው ማነው? ከኔና ከአንቺ የሚያውቀው አላውቅም። የሆነ ረጅም ልጅ ነው እሱ መጥቶ ነው ልጅቷን ምንም ሳላደርጋት የወጣሁት። ምን? አዎ። ስለዚህ ምንም አሁን ከዛ በኋላ ጆ ከኋላዋ መጣና ጋማዋን ያዛት። ከዛም ደነገጠች። የምታወራው ጠፋባት። ልጁ ምን አይነት ነው ሲላት ረጅም ጥቁር። አንተ ምን አይነት ሰው ያልከው? ቀይ ቲሸርት የለበሰ ነው? አይ አይደለም፣ ጥቁር ሰውዬ ረጅም ነው። እሱ ግን ከአንዳንድ ጆ ነው፣ እሱ ራሱ ነው። እንዴት እንደዚህ ያደርጋል ብሎ እንግዲህ በጣም ተናዶ ነበረ ማለት ነው። እና ዶክተሯ እንግዲህ ዶክተር ትሆን እኔ ምን አቅላታለሁ፣ ግን ዞሮ እኔ እናንተ ወይን እየጠጣን ማውራት እንችላለን አለችው። ጭራሽ ወደ ወይኑ ማለት ነው። እና ጆ ታዲያ አሁን ላይ ከዚህ በፊት እሱ የጠረጠረውና አሁን እሷ እየተናገረችው ነገር አንድ አይነት ሆነበት። ምንድን ነው ይሄ ሰውዬ የራሱን በቀል ነው እንዴ እያስበቀለኝ ያለው? የራሱን ነገር ነው እንዴ እኔ እንዳደርግለት እየገፋፋኝ ያለው? ቆይ እንዴት? ለምን? ብሌን ጋር ኃጢአት ሆኖ እንደሆነ እንደዚህ ያደረኳት? ሰላምና ሳሚንስ ያለ ኃጢአታቸው ወንጀሏቸው ውስጥ ቢሆን እያለ እንግዲህ ጆ በጣም ግራ እየተጋባ ነበረ ማለት ነው ሰሞኑን። ታዲያ ሳሚን ዛሬ ሁላቸውም ወረዱበት። ዳግም የሚባል ዝም ብሎ በጭፍን የሚፈርድ ሰው ነውና እንግዲህ ብሌን ወዴት ነው የምትሄጂው ስትባል መርጣለች። እነ ሰላም ቤት ነው መሄድ የምትፈልገው። ሳሚ ደግሞ እዛ የአይጥ ጉድጓድ የመሰለ ቤት ውስጥ ገብታ ልጅቷ እዛ እንድትሞት ነው እንዴ? ዝም በል ሳሚ፣ ዝም በል አንተ እኮ አንተን እንደዚህ ያደረካት ምን ነው? እዚህ ስትመታ ልጨርሳት ነው እንዴ ምናምን ስትለው ሰላምዬ አንቺም አለ። የእውነት በጣም ነው ያሳዘነኝ ሳሚ ማለት ነው። አንዳንድ ጊዜ መስዋዕት ስትከፍሉ በቃ ለምን እንደሆነ አላውቅም፣ ግን ከሰው ልጅ ምንም እንደማይገኝ ነው የተረዳሁትና ሳሚ እንግዲህ ያለ ኃጢአቱ እንደዚህ እያንገላታችሁ ትገኛለች። ሳሚ ተረጋጋ፣ ሁሉም ነገር በጊዜው መልካም ይሆናል አለው ጆ። ዝም በል አንተ ነህ ለዚህ ሁሉ ያበቃሃት። ልጅቷን እንደፈለግክ ማለት ትችላለህ። እውነቱ ግን ይወጣል አንድ ቀን። እኔ ራሴ እነግርሃለሁ፣ ግን አሁን ተወኝ እባክህ፣ እኔ ለራሴ አጣብቅኝ ውስጥ ገብቻለሁ ብሎ ጆ እንግዲህ ሳሚን ጥሎት ሄደ ማለት ነው።
ከዛ በኋላ ሳሚ ይሄ ልጅ ግን ምንድን ነው? ማን ነው ይሄ ልጅ? በእርግጠኝነት የበኃይሉ ሰው ነው እያለ እንግዲህ ያው የበኃይሉ ልጅ መሆኑን አውቋል። ግን ደግሞ ብሌንን እንደዚህ እንዳደረጋትም ያውቃል ሳሚ ማለት ነው። ግን ሳሚን እዚህ ጋር ውሸታም ነህ ምናምን እያሉ አላምናሉት። ሳሚ ታዲያ በዚህ ቅጽበት በጣም ነበር የተናደደው። አሳዘነኝ፣ የእውነት በጣም ያሳዘነኝ ምስኪን ነበር። ለማንኛውም እንግዲህ ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። ታዲያ ብሌንም በቅርብ ቀን እንደምትናገር ባለሙሉ ተስፋ ነኝ። እሷ ስትናገር መናገር ስትጀምር ትልቅ ሰፕራይዝ ይኖራታል። ያ ማለት ምንድን ነው? እሷ የገነት ልጅ መሆኗ የሰላም ልጅ መሆኗ ይፋ ይሆናል ማለት ነው። ልጄ ናት፣ እኔ ነኝ ያሳደግኳት፣ በልጄ ምን አገባሽ? አንቺ ቤት ከመጣች ነው ልጄ አንድ ቀንም ራሷን አሟት አያውቅም ብላ እንግዲህ በጣም ነበር የተናገረቻት ማለት ነው ሰላምን። የእውነት ሰላም በጣም ነው ያሳዘነችኝ። እስኪ ለማንኛውም እንግዲህ ብሌን ወደ ቤት ተመልሳለች ማለት ነው። እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር አብረን የምናየው ይሆናል። አንዳንድ ጊዜ ለሰዎች ጥሩ መሆንም ዋጋ እንደሚያስከፍል ተረድቻለሁ ማለት ነው። በእውነት ዋጋ ያስከፍላችኋልና አንዳንዴ ክፉ በሆናችሁ እላለሁ። አሁን ሳሚ በጣም ዋጋ ከፍሏል በብሌን። ዳግም ግን ዝም ብሎ ነው የሚዘለው እንደ ፌንጣ እንጂ ምንም የሚያደርግለት ነገር እንኳን የለም። የኔ ፍቅር ይላል እኮ ጭራሽ። እኔና አንቺ ገና ለምን እንዞራለን አለ። አይሻልም ሰማይ? ለማንኛውም እንግዲህ ዞሮ ወደ እነ ሰላም ቤት ነው የምትሄደው ብሌን ማለት ነው። ከዛ በኋላ እንግዲህ የሚመጣው ነገር ደግሞ ምን እንደው አላውቅም፣ ግን ብቻ ታሳዝናለች ልጅቱ ማለት ነው። የምር አሳዝናኛለች። አይኗ ከብለል ከብለል እያለ እሷ መሄድ የምትፈልገው እነ ሰላም ቤት ነው። አለቀ። አሁንም እዛው እንዳይጨርሳት በኃይሉ ገብቶ እንጂ የዋናው ነገር እሱ ነው። አላቅም። ዞሮ ከዚህ በኋላ ምን እንደሚፈጠር ደግሞ አብረን የምናየው ይሆናል ማለት ነው። ሲቀጥል ዶክተሩ እነሱን ልጅቷን እዛው ይዘዋት ወጡ እንጂ ከዛ ጋርም አላንቀሳቀሱትም። እሱ እዛው ምኑን እንደወጋቸው አላቅም፣ እዛው ተኝተዋል ማለት ነው። እና ለእሱ የሰጠችውን መድኃኒት ለብሌንም ልሰጥ ስትል እንግዲህ ጆ ደርሶ ከእጇ ላይ መታው ማለት ነው። በጣም ነበረ የደነገጠችው። እንግዲህ ከዚህ በኋላ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም ማለት ነውና አንዳንዴ ሳታስቡ የሆነ ነገር ይመጣባቸዋል። ብቻ ከባድ ነው የምር አላውቅም። ለማንኛውም ብሌን እንግዲህ ወደ ቤቷ ተመልሳለች ማለት ነው። የኔ ፍቅር አንቺ ተናገሪ፣ ማን ጋ ነው መሆን የምትፈልጊው ሲላት ዳግም አይኗን እያንከባለለች እንግዲህ ያው ሰላም ጋ ነው የምትለው እርግጠኛ ነኝ። ሴትዮዋ ደግሞ የዳግም እናት አንተ ምንድን ነው አፋፏን የምትላት? ጤና የለህም እንዴ? ቆይ አንተ ሀሳብክ ምንድን ነው? ምንድን ነው የምትፈልገው? ኧረ ተይ እናቴ እንደው ተረጋጊ እንዴ። ልጅቷ እኮ ሁሉንም ነገር ታስታውሳለች፣ መናገር ብቻ ነው የማችለው እንጂ ትሰማለች፣ ታውቃለች ብሏል። ስለዚህ ምርጫዋን ታሳውቀን። አሁን እሷ መናገር አትችል፣ እንዴት ነው ምርጫውን የምታሳውቀው? ግራ የሚገባኝ ነገር ይሄ ነው። አሁን እንደው የዳግም ነገር በእውነት በጣም ነው ግራ የሚያጋባኝ አንዳንዴ ሳስበውና ዞሮ ከዚህ በኋላ እንግዲህ በጣም ብዙ ቻሌንጆች ሊኖሩ ይችላሉ። እድል ማነች ብሌንም እንግዲህ ትድናለች። ነገር ግን ከዳነች በኋላ እንደዚህ ያደረጋትን ሰው ጠንቅቃ ታውቃለች። እሷ ያ ጆ እንደሆነ ታውቃለች። ሳሚንም ነጻ ታወጣዋለች ብዬ ተስፋ አደርጋለሁ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ